ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱን የህወሓት ነው ሲሉ ቢገልጹትም የፌዴሬሽን ምክር ቤት ዋና አፈ ጉባኤ ያገኙት ተሻገር ግን ህገ መንግስቱ የብሔር ብሔረሰቦችና ህዝቦች የትግል ውጤት ነው ሲሉ ተናገሩ። መንግስት ኮሚኒኬሽን አገልግሎት ደግሞ ባወጣው መግለጫ ህዝቡ የባንዳና ባዳዎችን ሴራ ተገንዝቧል ብለዋል። የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን የአማራ ህዝብ ባህር ነው፣ ታጣቂ ቡድኑ ደግሞ አሳ በመሆኑ ለባህሩ ደህንነት ሲባል ማውጣት ይገባል ሲሉ ጥሪ ያቀረቡ። ጤና ይስጥልን። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱን የህወሓት ነው ሲሉ ቢገልጹትም የፌዴሬሽን ምክር ቤት ዋና አፈ ጉባኤ ያገኙት ተሻገር ግን ህገ መንግስቱ የብሔር ብሔረሰቦችና ህዝቦች የትግል ውጤት ነው ሲሉ ተናገሩ። መንግስት ባንዳና ባዳ ሲል የጠራቸውን አካላት ሴራ የኢትዮጵያ ህዝብ ተገንዝቦታል ያለው ደግሞ የመንግስት ኮሚኒኬሽን አገልግሎት ነው። የመንግስት ኮሚኒኬሽን አገልግሎት ህገ መንግስቱ የጸደቀበት ቀንን ተከትሎ የሚከበረውን የብሔር ብሔረሰቦች ቀን በማስመልከት ባወጣው መግለጫ ነው ይህንን ያለው። ኢትዮጵያ ብዝሃነቷን የሚያስተናግድ ስርዓት ዘርግታለች የሚለው አገልግሎቱ ብዝሃነት ጌጧ ና አቅሟ መሆኑንም ተገንዝባለች ሲል ይቀጥላል። ለዚህም ነው ከለውጡ ሲል ከጠራው የ2010 የአመራር ለውጥ ማግስት የኢትዮጵያ ጉዞ በብርሃን መዳረሻዋን ብልጽግና ሆኖ እየታየ ያለው። በውስጥ ባንዳዎችና በሩቅ ባዕዳን ሴራ ልዩነታችን መለያችን ሆኖ ለዘመናት ተቀንቅኗል። አብሮነታችን ሲፈታተንና ከስኬታችን ሲጓተትም ኑሯል ሲል አትቷል። ይሁንና ከቅርብ ዓመታት ወዲህ ህዝባችን ይህንን ተገንዝቦ አልባይ ነው። መግለጫው ሲቀጥል ባለፉት ጥቂት ዓመታት ህገ መንግስታዊ ስርዓቱን መሰረት ለማስያዝ በርካታ ጥረቶች እየተደረጉ ስኬቶችም እየተመዘገቡ ይገኛሉ። ሰብአዊና ዲሞክራሲያዊ መብቶች እንዲከበሩና እንዲጠበቁም የግልጽነትና ተጠያቂነት ስርዓት እንዲጎለብት ገለልተኛና ጠንካራ ሀገራዊ ተቋማት እንዲፈጠሩ የህዝቦች የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ መንግስት በልዩ ትኩረት እየሰራ አስደማሚ ያለውን ስኬቶችም እየተመዘገቡ ነው ሲል አድንቀዋል። በህገ መንግስቱ እውቅና አግኝተዋል ያላቸው ሰብአዊና ዲሞክራሲያዊ መብቶች በአግባቡ እንዲከበሩና እንዲጠበቁ ጠንካራ የዲሞክራሲ ተቋማት እየተገነቡ ነው ያለው መግለጫው ግልጽነትና ተጠያቂነት እንዲጎለብት ገለልተኛ የፍትህ ስርዓትን እውን ከማድረግ ባሻገር ብዝሃነትን የሚያስተናግድ አውድ ተፈጥሯልም ይላል። ይኸው ህገ መንግስት የጸደቀበት በመግለጫው አገላለጽ በዓሉ የብዝሃነት አቅምን አልቆ አሳይቷል። ለዚህም የህዳሴ ግድብን እውን ለማድረግ የሚያስችል ገንዘብ ለማሰባሰብ የተጠቀምንበት ይህንን በዓል ነው በማለት ምስክር ጠርቷል። ምንም እንኳን አገልግሎቱ ህገ መንግስቱ የጸደቀበትን ዕለት እንዲህ ቢያወድስም በዚህ ሰነድ ምክንያት ኢላማ ተደርገናል፣ ጥቃት ተፈጽሞብናል፣ እንድንገለል ሆነናል፣ ልዩነት ሆነ ተብሎ እንዲቀነቀን በመደረጉም ሀገራዊ አንድነት ላልተዋል የሚሉ ውንጀላዎች ህገ መንግስቱ ገቢራዊ ከሆነበት ጊዜ አንስቶ ሲቀርቡ ከርመዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ጠቅላይ ሚኒስትር አብይ አህመድ ስለ ቀኑ መግለጫ ባያወጡም ይህን ህገ መንግስት በተመለከተ ኢትዮጵያውያን የመከሩበት ነው ብለው እንደማያምኑ አመልክተው ያውቃሉ። ለአብነት ባለፈው ጥቅምት ወር በነበረ የመጀመሪያ ፓርላማ ውሎ ስለ ፕሪቶሪያ ግጭት ማቆም ስምምነት አፈጻጸም ማብራሪያ ሲሰጡም እግረ መንገዳቸውን ህገ መንግስቱን የህወሓት የራሳቸው ህገ መንግስት ነው ሲሉ ገልጸውት ነበር። ይህን ያሉት የውጭ ግንኙነትን በተመለከተ በሰጡት ገለጻ እንደነበር አይዘነጋም። ውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምንም እንኳን ጠቅላይ ሚኒስትሩ ይህን ቢሉም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ቀኑን በማስመልከት ለብሔራዊ ቴሌቪዥን ጣቢያ በሰጡት ቃል ህገ መንግስቱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በትግላቸው ያጸደቁት ነው ሲሉ ይሞግታሉ። ቀኑም ከዓለም አቀፍ ተሞክሮ መነሳት የሚከበረው በዚሁ ምክንያት መሆኑን ተናግረዋል። በኢትዮጵያ ተጨባጭ ሁኔታ ከዚህ ተሞክሮ በመነሳት 1999 ዓ.ም የኢትዮጵያ ህገ መንግስት ቀን የኢትዮጵያ ብሔር ብሔረሰቦችና ህዝቦችን በማሰብ ላይ ተመስርቶ ይከበር ብሎ ምክር ቤቱ ወሰነ። የህገ መንግስቱ የጸደቀበት ቀን ነው። ይሄ ቀን ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በትግላቸው ያረቀቁት ያጸደቁት ህገ መንግስት ስለሆነ በዚህ መሰረት ይከበር ብሎ ሲወስን ዓላማው አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ወንድማማችነታቸውን አብሮነታቸውን እንዲያረጋግጡ በማሰብ ነው። ሁለተኛው በበዓሉ ምክንያት በየበዓሉ የሚከበርባቸው አካባቢዎች ልማትና ኢንቨስትመንት እንዲስፋፋ ማድረግ ነው።
የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን የአማራ ህዝብ ባህር ነው፣ ታጣቂ ቡድኑ ደግሞ አሳ በመሆኑ ለባህሩ ደህንነት ሲባል ማውጣት ይገባል ሲሉ ጥሪ ያቀረቡ። ምክትል ርዕሰ መስተዳድሩ ይህንን ያሉት ምስራቅ ጎጃም ዞን ከደብረ ወርቅ ከተማ አስተዳደርና ከእናርጅና ወረዳ ነዋሪዎች ጋር በተወያዩበት ወቅት ነው። ኢትዮጵያ መነጣጠል አያስፈልጋትም፣ ከፋፋይና ነጣጣይ ትርክት አያስፈልግም በማለት ገዢ ትርክት ላይ እየተሰራ ነው ያሉት አብዱ ሁሴን የኢትዮጵያ ታሪካዊ ያሏቸው ጠላቶች ከውስጣዊ ሲሉ ከጠሯቸው ባንዳዎች ጋር በመሆን ኢትዮጵያ በሀብቷ እንዳትጠቀም ለማድረግ እንደሚሰሩ ተናግረዋል። ታጣቂ ቡድኑ ከኢትዮጵያ ታሪካዊ ጠላቶች ጋር የተሰለፈ እሴትና ባህልን የሚያጠፋም የሃይማኖት አባቶችና የሀገር ሽማግሌዎችን የሚያዋርድና የሚገድል ነው ሲሉም ኮንነዋል። ችግሮችን በሰላም ለመፍታት ሁሉንም የሰላም አማራጮችን ተጠቅመናል ያሉት ምክትል ርዕሰ መስተዳድሩ ተደጋጋሚ የሰላም ጥሪዎችን አቅርበናል። በቀረበው የሰላም ጥሪ በሺዎች የሚቆጠሩ ታጣቂዎች የሰላም አማራጭን ተቀብለዋል ነው ያሉት። ከአማራ ህዝብና ከኢትዮጵያ ታሪካዊ ካሏቸው ጠላቶች ጋር ይሰራል ያሉት ኃይል ለህዝብ አይጠቅምም፣ ጠላት ነው ሲሉም ፈርጀዋል። የህዝብ ሰላም በተራ ሲሉ በገለጧቸው ሽፍታና ባንዳ ሊደናቀፍ አይገባውም ባይ ናቸው። አብዶ መጨረሻም የውይይቱ ተሳታፊዎችን እናንተ ባህሮች ናችሁ፣ ታጣቂ ቡድኑ ሲሉ የገለጹት ፋኖ ደግሞ አሳ ነው። ለባህሩ ደህንነት ሲባል አሳውን ማውጣት አለባችሁ፣ ያን ጊዜ ሰላም ይረጋገጣል ነው ያሉት። በአማራ ክልል መሰል ውይይቶች ባለፈው ሳምንት በሌሎች አካባቢዎችም የተካሄዱ ሲሆን የክልሉ የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊና የመከላከያ ሰራዊት መኮንኖች መልእክቶችን አስተላልፈውባቸዋል። ለአብነት በደቡብ ወሎ ዞን በጊምቢ ከተማ አስተዳደር ሰላምና ልማት ጉዳዮች ዙሪያ ላይ ባተኮረው ውይይት የአገር መከላከያ ሰራዊት ከፍተኛ አመራር የሆኑት ሌተናንት ጄኔራል አሰፋ ቸኮል በመድረኩ ባስተላለፉት መልእክት የጥፋት ሲሉ የገለጹት ቡድን እታገልልሃለሁ የሚለው የአማራ ህዝብ ጥያቄን አንግቦ ሳይሆን የባንዳ ያሏቸውን አካላት ተልዕኮ ለማስፈጸም ነው ሲሉ ፈርጀዋል። ማህበረሰቡም ይህንን በመረዳት ለዘላቂ ሰላም መታገል እንዳለበት አሳስበዋል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ክልሉን ከጥፋት ሲሉ እርሳቸውም ከፈረጁት ቡድን ነፃ ለማድረግ በሚደረገው ጥረት ህዝቡ በትብብር መቆም አለበት ብለዋል። ለአማራ ህዝብ የሚገባው ልማት እንጂ ጥይት አይደለም ያሉት ይርጋ ክብር፣ ዝናና ባህላችን ለትውልድ የሚሻገረው አስተማማኝ ሰላም ሲጸና ነው ብለዋል። በየአካባቢው ሰላም የሚሰፍነው አመራሩንና የጸጥታ መዋቅሩን ማህበረሰቡ በሁለንተናዊ መልኩ ሲደግፍ ብቻ መሆኑንም ተናግረዋል። የአማራ ህዝብ ታሪካዊ ጠላቶች የውስጥ ግጭቶች እንደ መልካም አጋጣሚ በመጠቀም ክልሉ ከጦርነት አዙሪት እንዳይወጣ እየሰሩ ነው ሲሉም ተናግረዋል። በየጫካው ታጥቋል ያሏቸው አካላት አውዳሚና ኋላ ቀር እሳቤን በመጸየፍ ማንኛውንም ማህበራዊ አደረጃጀት ተጠቅሞ የሰላምን አማራጭ ማሳየት ለነገ የማይባል ተግባር እንደሆነም አስተላልፈዋል። መንግስት አድርጎታል ባሉት ጥረትና በተጀመረው ድርድር ተስፋ ሰጪ ነገሮች መታየታቸውን ያነሱት ሲርጋ የሰላም በሮች አሁንም ክፍት መሆናቸውን አመልክተዋል። የብልጽግናው ከፍተኛ አመራር መንግስታቸው አድርጎታል ባሉት ጥረትና ተጀምሯል በሚሉት ድርድር ምክንያት ተስፋ ሰጪ ነገሮች ታይተዋል ከማለታቸው አስቀድሞ የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ እንደሆኑ የተነገረላቸው ማስረሻ ሰጤም የአፍሪካ ህብረትና ኢጋድ በታደሙበት የዘላቂ ሰላም ስምምነት ማድረጋቸው ተገልጾ ነበር። ምንም እንኳን ክልሉ ከአማራ ፋኖ ህዝባዊ ድርጅት ጋር መስማማቱን ቢገልጽም በቀድሞ የባልደራስ ለእውነተኛ ዲሞክራሲ ፓርቲ ፕሬዝዳንት እንደሚመራ በሚነገርለት አፋሃድ በኩል ስምምነቱ ተቀባይነት የሌለው ነው በሚል ውድቅ መደረጉ ተዘግቧል። መቀመጫቸውን በውጭ ሀገራት ያደረጉ የዜና ምንጮች እንደዘገቡት እስክንድር ስምምነቱን ካለመቀበላቸውን ባሻገር አፍሪካ ህብረትና ኢጋድን ማብራሪያ እንደሚጠይቁ ገልጸዋል። በእርግጥ እስክንድር ነጋ ባለፈው ዓመት ከአፍሪካ ህብረትና ኢጋድ ተወካዮች ጋር መወያየታቸውን ራሳቸውም አረጋግጠው እንደነበር አይዘነጋም። ከአፋሃድ በኩል እውቅና የተነፈጋቸው የስምምነቱ አንደኛው ፈራሚ ማስረሻ ሰጤ ግን በሰነዱ የተስማሙባቸው ነጥቦች ዘርዝረዋል። እነርሱም የአማራ ህዝብ በማንነቱ እንዳይገደል፣ እንዳይሰደድና እንዳይፈናቀል፣ የተፈናቀሉ ዜጎች እንዲመለሱ ማድረግ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱም፣ መልሶ ማቋቋም ስራ እንዲሰራ፣ አቅምና እውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡ እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅማ ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሚሉ ጉዳዮች ላይ ከመግባባት ተደርሷል ሲሉ ለመንግስት ቅርበት ላላቸው መገናኛ ብዙሃን ብቻ በሰጡት ጋዜጣዊ መግለጫ አስታውቀዋል። እንግዲህ በዚህ ስምምነት ብዙ ጥያቄዎችን አንስተን በብዙዎቹ ዘንድ ተግባብተንባቸዋል። ለምሳሌ በህዝባችን ዘንድ ሲነሳ የነበረው በተለያየ ቦታ ላይ የበቂ ጥበቃ አለመደረግና ህዝባችን መፈናቀል፣ መሳደድ፣ በማንነቱ መገደል ነበር የነበረው። ይህንን እንግዲህ መንግስት የመጀመሪያ ስራው የዜጎችን ደህንነት ማስጠበቅ እስከመሆኑ ድረስ ይህንን ጉዳይ ትኩረት ሰጥቶ እንደሚሰራ ለዚህም ደግሞ እኛም እንደምናግዘው ተግባብተናል። በዚህ ምክንያት ተፈናቅለው በተለያዩ መጠለያዎች የሚኖሩ ዜጎቻችን
ወደ የአካባቢያቸው እንዲመለሱ ተስማምተናል ማለት ነው። ይህ ስምምነት ከአፍሪካ ህብረትና ኢጋድ ብቻ ሳይሆን ታጣቂዎችን መልሶ ለማቋቋም ከተዋቀረው የብሔራዊ ተሃድሶ ኮሚሽንም እውቅና ተችሮታል። የብሔራዊ ተሃድሶ ኮሚሽን በዚህ የሰላም ስምምነት ወደ ሰላም የመጡ የቀድሞ ታጣቂዎችን ተቀብለው ተሃድሶ ስልጠና በመስጠት መልሶ ወደ ማህበረሰቡ ለመቀላቀልና መልሶ ለማቋቋም የድርሻው እንደሚወጣ አስታውቋል። ይህ ስምምነት በክልል ውስጥ መረጋጋትን በመፍጠርና ማህበራዊ ትስስርን ለማጠናከር እንዲሁም በሀገራችን ዘላቂ ሰላም ለማምጣት ከፍተኛ አስተዋጽኦ እንዳለው ግልጽ ነው ያለው ስለሆነም ኮሚሽኑ ከክልሉ ባለድርሻ አካላት ከፌዴራልና ዓለም አቀፍ አጋሮች ጋር መቀናጀት ሰላምን የመረጡት የቀድሞ ታጣቂዎች ወደ ማህበረሰቡ ተቀላቅለው ሰላማዊና ምርታማ ህይወት እንዲመሩ አስፈላጊውን ሁሉ ድጋፍ አደርጋለሁ ብለዋል። የብሔራዊ ተሃድሶ ኮሚሽንም የቀድሞ ታጣቂዎችን ተቀብሎ የተሃድሶ ስልጠና በመስጠት ወደ ማህበረሰቡ መቀላቀልና መልሶ በማቋቋም በአገሪቱ የሰላምና የልማት ስራዎች እውን እንዲሆኑ የበኩሉን ጥረት ለማድረግ ቁርጠኛ መሆኑን ዳግም አረጋግጣለሁ ሲል መግለጫውን ቋጭቷል። ለሰዓቱ ያዝናቸው ዜናዎችም በዚሁ ተቋጭቷል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።